በቃ እንዲያ ታስጨንቂያት። የሚጠብቃት ሰው ስላለ ትሂድ ካልክሽ በይ በቃ አትጥፊ። እሺ አልጠፋም፣ እመጣለሁ። እሱ ትክክለኛ ምርጫዬ ነች እስካለ ድረስ የሱን ውሳኔ ማክበር ነው ኃላፊነቴ። ወንድምሽ ቢሳሳትና ገደል ቢገባም ግድ የለሽም ማለት ነው? ምን ለማለት እየሞከርሽ ነው? ከሌላ አባት በመወለዴ አንቺ ከኔ የተሻለ ለሱ እንደምታስቢለት እየነገርሽኝ ነው? አዎ፣ እዚህ ላይማ ነገር ማጣመም ትችይበታለሽ። ምን ነው ሌላው ነገር ላይም ነገሮችን እንደዚህ መመልከት ብቻ። እንዴት ቅልል እንዳለ የምታይ። ምን ሆነ ነው? ታስረጅኝ ትችላለሽ? ዴቪ ሊዱ ደህና ናት? ደህና ናት። እኔ እያሉ ምን ትሆናለች ብለሽ? እሱስ ልክ ነህ። እሷ እያለሽ ግን አንተ ደህና የምትሆን አይመስለኝም። ምን ማለት ነው ደግሞ እሱ? ልጅቷ ጥሩ ስላልመሰለችኝ የደበቀችህ ነገር ያለ ስለሚመስለኝ። አንቺ ስለሚመስልሽ ብቻ ሊዲያ እንደዚህ አይነት ሆነሽ ማለት አይደለም። እሱን የምናየው ይሆናል። እኔ እኮ ግርም የሚለኝ ወይ ያየሽባት ነገር ካለ መናገር፣ ዝም ብሎ ሰውን ግን ያለ ስሙ ስም መስጠት ልክ ነው? ሰሚ ሲኖር እኮ ነው የሚነገረው። ተዋት እባክህ እሷ። ምንድን ነው ይሄ? ምን መሰለህ አቤልዬ፣ መሸነጋገሩን ተይና ዴቭ ማን ነው? የጠየቅኩሽን ብቻ መልሽልኝ። በጣም እየተቆጣህ እኮ ነው። ልመታሽም እችላለሁ። ዴቭ ያልሽኝ ሰውና የነገርሽኝ ነገር የውሸት ነው? እውነታውን እንድነግርህ ከፈለግ ተረጋግተህ ስማኝ። ዴቭ ማለት ስራ ሊያስገባኝ የነበረ ሰው። ሊዲያ በቃሽ። ከዚህ በላይ እንድትዋሽኝ አልፈልግም። እስካሁንም አምኜሽ ነበር። ለካ እየተጫወሽብኝ ነበር። ከኔ ሌላ ወንድ። እንደሱ አይደለም አቤልዬ። ድምፅሽን መስማት አልፈልግም። አቤል አሁን ምን ማድረግ ነው ያለብኝ? አቤልንስ እንዴት ብዬ ነው ማሳመን የምችለው? ሁሉንም ነገር በግልጽ ለአቤል መንገር አለብኝ። ይህን ሁሉ ነገር ያደረኩት ለሱ እንደሆነ ማሳመን አለብኝ። ትንሽ እውነት፣ ብዙ ውሸት። ዳዊት በሚዲያው ሰዓት ነገሮች መበለሻሸት የለባቸውም። እንደዛ ማድረግ አለብኝ። አምላኬ፣ ምን አይነት ጣጣ ውስጥ ነው የገባሁት? በቃ ሜጃ ቀን የተቃረበ ነው። ስለሱ ስታነሳ የሽኝ ፕሮግራም አዘጋጅተን ከእህቶቼ ጋር ራሱ ብናቀራረባ ጥሩ ነው። ልጁ ጥሩ ሀሳብ ነው። የሽኝት ፕሮግራም እንኳን እኛ ነበር ማዘጋጀት ያለብን ነበር። ምን ያደርጋል፣ ሊሄድ ነው ብላችሁ ደግሞ ጣል እያደረጋችሁ። እሱን ተው፣ እኛ ነው መውቀስ ያለብን። ይሁንልህ ብቻ ጥሩ ሀሳብ ይመስለኛል። አዎ ጥሩ ሀሳብ ነው። አሪፍ ነው።
በስልክ አይደለም። እሺ በለኝና በአካል ሁሉንም ነገር ላስረዳ። ምን ነው የምታስረጂኝ? ሁሉንም ነገር እኮ ባይኔ ያየሁት። አሁንም ያነሳው ልጅ በጣም ብዙ እየደወል ስለጨቀጨቅሽ ነው። አሁን ሀሳብሽን አጠራርግሽ የምትናገረው ነገር ተናገሪ። አቤልዬ በእናትህ አንዴ ብቻ አናግረኝ። እውነታውን ከሰማ በኋላ ውሳኔው ያንተ ነው። አንዴ ብቻ ግን አናግረኝ። እሺ በቃ በኋላ ደውዬ የሚመቸኝ ሰዓት አሳውቅሻለሁ። እሺ በጣም አመሰግናለሁ። ስልክህን እጠብቃለሁ። ሄሎ ፍቅሬ። ሄሎ ዴቪዬ። ገና ነኝ። ጠፋሽብኝ እኮ። በሰላም ነው? ጠፋውኛ አይደለ? ምን ባክህ ዘመዴ ያልኩ አልሄድም ነበረ። ለዛ ነው መውጣትም መደወልም ያልቻልኩት። በጣም ይቅርታ። ነው እንዴ? እኔ እኮ መሄጄ ሲደርስ ጣል ጣል አረግሽኝ ብዬ ነው። አንተን ጣል ጣል አድርጌ ያዋጣኛል ብለህ ነው አይደለ? እና እንገናኝ። በጣም ናፍቀሽኛል። እኔም ናፍቀኸኛል። ግን ባካውን ከሱ ጋር ተነጋግሬ ስልክ ገና መዝጋቴ ነው። በዛ ላይ ደግሞ ተቀጣጥረናል። የሆነ ቦታ ልሄድ ነው። ነው እንዴ? በቃ አላስጨነቅሽ። ሲመችሽ ግን እንገናኛለን። እሺ ዴቪዬ፣ ደውልልሃለሁ። ቻው። አቤል መስሎኝ ደግሞ ሰፍ ማለት ነው። በመጨረሻም ልታገኘኝ ስለወሰንክ ደስ ብሎኛል። እሺ ለምንድን ነበር ፈልጋለሁ ያልሽ? አቤልዬ ምን መሰለ፣ በእርግጥ ስለ ዳዊት የዋሻው ነገር አለ፣ ግን ለምን እንደዋሻው ላስረዳ። ምንም ማስረዳት አያስፈልግም። ውሸታም ስለሆንሽ ዋሸሽኝ። በፍጹም እንደዛ አይደለም። ከዳዊት ጋር የተዋወቅነው በአጋጣሚ ነው። ከዛ ግን በቅርብ ወደ ውጭ ሀገር እንደሚሄድ ሲነግረኝ ለእህትህ ብዬ በቃ ጥሩ እድል ይሆናል ብዬ ስላሰብኩኝ ቀረብኩትና ማውራት ጀመረ። እባክሽ ሊዲያ፣ እህቴን ለብልግናሽ መጠቀሚያ አታድርጊያት። አቤል፣ የተገናኘ ነው ብታምነኝም ባታምነኝም እኔ ጋር ያለውን እውነት እንድትሰማኝ ነው። ስለዚህ ቁጭ በልና ሀሳቤን አስጨርሰኝ። ምንም እውነት የለሽም። የሚቆጨኝ እውነት አለሽ ብዬ አንቺን አምኜ መምጣቴ ነው። አቤል፣ እህቴ ያለችበትን ሁኔታ አስብ። ዘላቂ መፍትሄ እስካልተገኘለት ድረስ ደግሞ ህይወቷ አደጋ ላይ ነው። ስለዚህ ሀሳቤን ስማኝና እየተመካከርን ነገሮችን እናስተካክል። እሺ ቀጥይ፣ ልስማሽ። በጣም ጥሩ። ዳዊት እዚህ ሀገር የሚቆየው ለተወሰነ ጊዜ ነው። ለስራ ጉዳይ ወደ ካናዳ ይሄዳል። ስለዚህ ከእሱ ጋር ህጋዊ ግንኙነት ከፈጠርኩ እኔም የመሄድ እድል ይኖረኛል ማለት ነው። ስለዚህ እህትህን በቀላሉ ማሳከም እንችላለን። ፕሮሰሱ እስኪያልቅ ደግሞ ዳዊት በሚልከው ገንዘብ እያሳከምናት እንቆያለን። አንቺ የዲያስፖራሽ ነገር ኪሳካልሽ እኔ አብርሽ እዚህ ልጃጃል። ከሄድሽ በኋላ አድራሻሽን ብታጠፊብኝ ሁለተኛ ሞት ልሞት ነው። ሊዲያ በጣም ቀልደኛ ሆነሻል ባክሽ። በፍጹም እንደዛማ አይሆንም። አቤል በጣም እኮ ነው ማፈቅረን። ለምንድን ነው ማይገባ? እንደዛ አይነት ሀሳብ ቢኖረኝ ለምን የሁሉ ነገር ላንተ ነግርሃለሁ? ከዳዊት ጋር ያለኝን ነገር ቀጥዬ ስለ ራሴ ህይወት አላስብም ነበር? እንዴት ነው ቆይ የምታስበው? አቤል ተስማማ? እሺ የኔና ያንቺ ግንኙነትስ እንዴት ነው የሚቀጥለው? ለሱ አንተ ዘመዴ እንደሆንክ ነግረዋለሁ። ስለዚህ በቀላሉ እንገናኛለን ማለት ነው። ልክ እሱን ለእኔ ዘመዴ ነው እንዳልሽው ማለት ነው? አቤል አሁን ማሰብ ያለብህ ስለ ወደፊቱ ብቻ ነው። ያለፈውን ነገር እርሳውና ቀጣይ ማድረግ ስላለብን ነገሮች እናስብ። ሁሉንም ነገር ማድረገው ለእህቴ ስል እንደሆነ ወቂሽ። ለማንኛውም ዛሬ ከዚህ በላይ ማውራት አልፈልግም። ያው መሄጄ አንድ ቀን አይደል የቀረው እና የሆነች መሸኛ አንድ ፕሮግራም ለማዘጋጀት አስቤ ነበር። ሊዱን በዛው ትመጣለች። ወይ ወንድሜ ልትሄድ ነው? በቃ ፕሮግራሙ መዘጋጀቱ አሪፍ ነው። በዛውም ሊዱን እናገኛታለን። አዎ እኔም እሱን አስቤ ነው። ኤሊ ምን ነው ዝም አልሽ? አይ ጥሩ ነው። ከሊዲያ ጋርም ለመተዋወቅ ጥሩ እድል ነው። ቀለል ያለ ነገር አድርጎ ማሳለፍ ነው እንግዲህ። እኔ ግን መሄድን ሳስብ ናፍቆትን እንዴት እንደምችለው ጨንቆኛል። እሱማ ልክ ነው። የእሱም ምትክ ሊዱን ትቶልን ስለመሄድ እሷ መንከባከብ ግድ ነው እንግዲህ አይደል ዴቭ? እውነት ነው። በዚህ በሉ ደህና ደሩ። እኔ ደክሞኛል፣ ልተኛ።
አንድ የቤት ስራ ተገላገልኩኝ። አቤልን ግን ማሳመን እንዲቀላል አልነበረም። እሱንስ እንደምንም አሳምኘዋለሁ። አሁን ደግሞ የዴቭ ይቀረኛል። እሱ ምንም ነገር ሳያውቅ ከዚያ ጋር ቶሎ መውጣት አለበት። ካለበለዚያ ግን ነገሮች ይበላሻሉ። ያው እሱን ማሳመን ከቻልኩ ሁሉም ነገር አልጋ ባልጋ ይሆናል ማለት ነው። እንዴት አመሸሽ የኔ ፍቅር? አለሁልህ። እንዴት ነህልኝ? አለሁልሽ። ጠፋሽ እኮ። ያው ቀን ነግሬ የለ ለዛ ነው አልተመቸኝም። ከዘመዴ ጋር ነበርኩ ደግሞ። ቆይ ግን እስከ መቼ ነው ይሄ ነገር ተደብቆ የሚቆየው? ሽማግሌ እስክትልክ ነዋ። ለሱ ከሆነ አታስቢ፣ አሁን ነው የምልከው። ኧረ ቀስ። ያው ማለት ቤተሰቦቼ እዚህ አይደሉም። በዛ ላይ ደግሞ አንተንም እስካስተዋውቃቸው ያንተንም እዚህ ያለመኖር እስካስረዳቸው ድረስ ትንሽ ብትጠብቀኝ ጥሩ ነው። ለማንኛውም አሁን የደወልኩት መሄጄ ስለደረሰ የሽኝት ፕሮግራም አዘጋጅተናል። ወይ ዴቭ፣ መሄድህን ሳስብኩ እንዴት እንደምረበሽ አውቃለሁ። ነገሮችን ቶሎ ጨርሼ ወስድሻለሁ፣ እንዳታስቢ። እንደሱ ካልሆነማ በናፍቆት ማበዴ ነው። እኔም ትናፍቅኛለሽ፣ ግን ያው የስራ ጉዳይ ነው፣ ምን ማድረግ ይቻላል። እሱማ ልክ ነህ። እና ፕሮግራሙን የታሰብክ? ቤት ነው ለማድረግ ያሰብነው፣ ያው ቀለል ያለ ነገር፣ ቤተሰብ ብቻ ያለበት። አይ ደስ ይላል። እነሱንም ለማግኘት ጥሩ አጋጣሚ ነው። እሺ፣ ነገ ወደ ከሰዓት አካባቢ ቤት ነው። እሺ ማሪ? እሺ እኔ ፍቅር እመጣለሁ። በቃ እሺ፣ ደህና ደሪ። አፈቅርሻለሁ። እኔም አፈቅርሃለሁ። ደህና ደር። እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ። ብዙ ቆምክ እንዴ? አይ ቅርብ ሰዓት ነው የመጣሁት። ለምንድን ነው የፈለግሽ? ዳዊት ዛሬ መጨረሻ ቀኑ ነው፣ ነገ ይሄዳል። ስለዚህማ የሽኝት ፕሮግራም ቤት አዘጋጅቷል። እኔም እንድመጣ ተጠርቻለሁ። እስካሁን ያወራሽው ጉዳይ ከኔ ጋር ምን ያገናኛል? ወይስ እንቅስቃሴዎችሽን እያሳወቅሽ ነው? አንድ እሱ ነው። ሌላው ነገር ደግሞ ስልክ ደውለህ ካላነሳውልህ ሌላ ነገር እንዳታስብ ቀድሜ ልንገርህ ብዬ ነው። ከዛ ስወጣ እኔ ራሴ እደውልልሃለሁ። አንድ ተንከሲስ እህት ስላለችው ነገሮች እንዳይበላሹ ብዬ ነው። ጥሩ። ስንት ሰዓት ትመለሻለሽ? ብዙ አልቆይም። 12 ሰዓት አካባቢ እመለሳለሁ። እሺ፣ ለማንኛውም እንደዋወላለን። ደህና ዋል። ደህና ዋል።
የኔም በስራ ምክንያት ከዚህ ሀገር መውጣት የሚያስመልክት ነው። እንግዲህ እህቶቼ ቢኒ ደግሞ ከጓደኛዬ በላይ ሆንኩ ወንድሜ። እንግዲህ የወደፊቷ ሚስቴና የልጆቼ እናት በጣም ነው የምወዳችሁ። በጣም ነው የማመሰግነው። እኛም በጣም ነው የምንወድህ። ትናፍቀናለህ ዴቪዬ። የምትሄድበት መንገድ ሁሉ መልካም ነገር እንዲገጥም ሁላችሁም ደግሞ በጣም ነው የምወዳችሁ። አሁን ግን ሰዓት ስለመሸብኝ መሄድ ትንሽ አትጫወችም እንዴ? አይ መሄድ አለ ያው መታችን ደግሞ ይቀር። አዎ በደንብ እንጂ ደግሞ ዴቭ የለም ብለሽ እንዳጠፊ እሺ? አይጠፋም እንመጣለን። በቃ ሸኝቻት መጣ እንዴ እንግዳ ጥለህ ነው የምትሄደው? ምርሽ ቢኒ እንደ እንግዳ ብትይ አልቆይም። ሸኝቻት መጣ። አረ ችግር የለውም። እናወራለን። አዎ እሱማ ግድ ነው። አለበለዚያ ናፍቆቱን አልችለውም። እና ነገ ስንት ሰዓት ነው የምትሄደው? ሌሊት ነው። ምንም አትጨናነቂ። ቢኒ ይሸኘኛል። አንቺ ማሰብ የለብሽም። እሺ በቃ እንደዋወላለን። አሁን ግን ልግባ። ምን ነው ሊዲያ እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ